بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله صلى الله عليه وعلى آله وصحبه وسلم أما بعد ودي هنا شفت كتاچ أخرى وندي እህቶቼ ብያላችሁ በሰላም ድረስ ሰላም ወረጅላለሁኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ ሰላም ናችሁ እንዴት ናችሁ አልহামዱሊላህ እኛ ደህና ነን ኢንሻአላህ ባለፈው ጋር ዛሬ ትምህርታችን የምንጀምረው ከዚህ ነው ይሄን ሁለት ቀን አልለቀኩም ነበር በጉዞ ላይ ነበርኩና ኢንሻአላህ እንግዲህ በኋላ በየቀኑ እንለቅላችኋለን አብራችሁን ቆዩ እላለሁኝ ይሄን ቻናል ሰብስክራይብ ማድረግን ላይክ ማድረግን እንዲሁም ለወንድሞቻችን ለእህቶቻችን ሼር ማድረግን አትርሱ እላለሁ ይሄን ቻናል አሳድጉት ኢንሻአላህ በአላህ ፍቃድ ብዙ እውቀቶችን እንማራለን ማለት ነው طيب قال المصنف رحمه الله تعالى ይሄ ባለፈው ትምህርታችን ይሄን ተምረናል طيب غين فتح غا با فتح ب غب را فتح را غبر تا ضمتان تن تا ضمتان تن هكذا تا ضمتان تن غبرة ይሄ ያንኛው ቅራት ነው ያንኛው ቅራት ደግሞ ሲንቀራ ነው تا ضمتين تن غبرة تا ضمتين تن غبرة طيب ይሄ ቀጥለን ወደፊት በመንቀራ ጊዜ ነው እላው ላይ አቆመን በመንቀራ ሰዓትማ እንደነገርኳችሁ ባለፈው ትምህርታችን ታ መርቡጣ ስታገኙት በቁርአን ውስጥ የምታቆሙት عند الوقف يقرأ بالهاء تا مربوطة إذا وجد في القرآن عند الوقف يقرأ بتاء مربوطة ምን ማለት ነው ታ መርቡጣን በቁርአን ስታገኙት ስናቆምበት በሃ ነው የምንቀራው ወደፊት ነገር ግን ወደፊት ቀጥለን በመንቀራ ሰዓት በዛው በታ እናነበዋለን ማለት ነው ታ መርቡጣ የሆነው ማለት ነው طيب ነገር ግን ተይቀደም ያሳያችሁ ይመስለኛል ታ መርቡጣ ነው ይሄን ያልኳችሁ طيب ታ መርቡጣ ታ መርቡጣ ውጪ ሆነው ምሳሌ ታ መርቡጣ ውጪ ሆነው ምሳሌ በዚህ ከጥፎ ታገኛችሁሳ ልክ እንዳሳልፈን ባለፈው ትምህርታችን ተመረናል ይሄን ታ መርቡጣ ሳይሆን በዚህ ታ ከሆነ هذا التا يعني በዚህ የተጣፈ ከሆነ አቆመንም በመንቀራ ሰዓት ወደፊት ቀጥለን በመንቀራ ሰዓት በዚህ የተጣፈ ከሆነ የምንቀራው በታ ነው በታ በዚህ ነው የምንቀራው በዚህ አቆመን በመንቀራም ጊዜ ታ ነው ወደፊት ቀጥለን በመንቀራ ጊዜ ታ ነው ነገር ግን ታ መርቡጣን ስታገኙት ሳይሆን ይሄ ደግሞ ተሆነ ቀጥለን በመንቀራ ሰዓት ታ በታ እንቀራዋለን በመናቆም ሰዓት በሃ እናነበዋለን ማለት ነው طيب በሃ እናነበዋለን አሁን ስናቆም እንዴት ነው የሚቀራው ቢባል غبر غبر ሃን ይሄን ድምጽ ግልጽ እናደርገዋለን ቀልቀላ እንዳይሆን ማለት ነው غبر غبر አይዋ ለምን ቀልቀላ እንዳይሆንብን ታን በትክክል እንቀራዋለን ማለት ነው ሃን ይሄን ድምጽ እናወጣዋለን طيب فا فتح ف عين فتح ع فع لام فتح لا فعل هكذا فعل ይሄ ቀጥለን ወደፊት በመንቀራ ጊዜ ነው በሐረካው ያነበብነው ላምን فعل ብለን ወደፊት ቀጥለን በመንቀራ ጊዜ فعل ብለን እናነበዋለን ነገር ግን ስናቆም እንደነገርኳችሁ ስናቆም ማንኛውም ሐረካ ቢሆን ምናቆመው በስኩን ነው ብያችኋለሁ الا اذا كان الالف ምሳሌ በዚህ በአሊፍ የተጻፈ ከሆነ ወይንም ደግሞ በዚች ጻፈ ከሆነ ወይንም ደግሞ እንደነገርኳችሁ በዚህ የተጻፈ ከሆነሳ የምናነበው እንዛን ጊዜ በአሊፍ ነው የምናነበው አቻዋለሁ በአሊፍ ነው የምናነበው ነገር ግን ይሄ አሊፍ ስለሌለው ይሄንን ሐረካውን ምን እናደርገዋለን እንሰክነዋለን በስኩን እናቆመዋለን ማለት ነው فاعل ብለን እናቆመዋለን ስናቆም فاعل هكذا فاعل ብለን እንቀራዋለን قاف فتح ق تا فتحة قات را فتح را قاتر تا ضمتان تن قاترة تا ضمتان تن قاترة يعني يقرأ دمو تا ضمتين تن قاترة هكذا قاترة قافا نوفرالن را نوفرالن قاترة ازلايم غين نوفرالن را نوفرالن بانتا የሚቀጥሩን ፊደሎች ናቸው ማለት ነው እዚህ ላይ የሚወፈር ፊደል የለም ሁላችሁም ይቀጥራሉ ይሄሳ ቃፍ ይወፍራል ታ ይቀጥራል ራ ይወፍራል ታ እንደዚሁም ደግሞ ይቀጥናል እንደነገርኳችሁ ይሄ በመናቆም ጊዜ ልክ እንደዚህ ነው ይሄን እዚህ ላይ እንድታርገን በመናቆም ጊዜ እንቀራ ነው ይሄም ደግሞ እንደዛው ነው ማለት ነው በሃ እናቆመዋለን ስናቆም ወደፊት ነገር ግን ቀጥለን ስንቀራ በምንድነው በታ እንቀራዋለን ቆተሮ ስናቆም ቆተሮ ቀጥለን ስንቀራሳ ቆተሮቱን ተንዊኑን ያዝ እናደርገዋለን ማለት ነው طيب قاف ضم قو تا كسراتي هكذا قوتي لام فتح لا قتل
ስናቆም ቁቲል ስናቆም ቁቲል እንደነገርኳችሁ በስኩን ነው የምናቆመው። ነገር ግን ቀጥለን ስንቀራ ወደፊት በሐረካው እናነባዋለን ቁቲለ ብለን። ነገር ግን ስናቆም ቁቲል ላምን ያዝ እናደርጋታለን ቀልቀላ እንዳትሆንብን። طيب قاف فتح ق دال فتح د قد را فتح را قادر هكذا قادر قاف يوفرال دال يقطنال را يوفرال قادر قادر ايوه طيب ይህን የሚሆነው قادر ወደፊት ቀጥለን በመቀራ ጊዜ قادر ብለን ራን በሐረካው ላው ላይ ያለውን ሐረካ እናነብና قادر ብለን አወፍረን እንቀራዋለን። ነገር ግን ስናቆም እንደነገርኳችሁ በስኩን እዚህ ላይ አቁመናል። ቆቴል ብለን በስኩን አቁመናል። አሁንም ደግሞ እዚህ ላይ ይሄን ሐረካውን በስኩን እናቆመዋለን። ምን ብለን قادر هكذا قادر ቀልቀላ እንዳይሆንብን ራን ያዝ እናደርገዋለን። ቀልቀላ እንዳይሆንብን እንደነገርኳችሁ ባለፈው ትምህርታችን ትንማር ቀልቀላ ፊደሎች ስንት ናቸው ብያችኋለሁ። 5 ናቸው። መጅሙዓቱን في قولك قطب جد እነዚህ 5ቶቹ ፊደሎች ብቻ ናቸው ቀልቀላ። እነሱም ደግሞ መሸ ነው ቀልቀላ የሚሆኑት የሚባለውን አይተናል። ግን አሁንም ደግሞ እንደ ሙራጃ እስኪ እንየው። እነሱ ቀልቀላ የሚሆኑት እነዚህ 5 ፊደሎች ቀልቀላ የሚሆኑት አንደኛ ስኩን ሆኖ ተመጡ፣ መሃል ላይም ሆኖ መጨረሻም ላይም ሆኖ ስኩን ሆኖ ተመጡ ቀልቀላ ናቸው። ሁለተኛው ደግሞ ስኩን ሆነው ባይመጡ እላው ላይ ታቆምንበት ቀልቀላ አርገን እናቆመዋለን። አንጥረን እናቆመዋለን። ነገር ግን ራ ቀልቀላ አይደለም። ከአምስቶቹ ውጭ ያለውን ፊደሎች ማንኛውም ፊደል ስኩን ሆኖ ማንኛውም ፊደል እላው ላይ ስናቆምበት በስኩን ነው የምናቆመው። ያዝ እናደርገዋለን፣ ግልጽ እናደርገዋለን። እንደ ቀልቀላው ፊደል አንጥረን አንቀራም፣ እንይዘዋለን። ቆዲሩ ብለን ቆቲል ብለን ፈዓል ብለን ማለት ነው። እዚህ ላይም ደግሞ ቆተሮ غبر ብለን እንቀራዋለን። طيب قاف ضم قو را كسراري قوري همزة فتحة هكذا همزة فتحة قرئ همزة فتحة قرئ ايو همزة فتحة قرئ هكذا እዚህ ላይ ሰዎች ብዙ ሰዎች ይቀራሉ። ይሄንን በያ ይቀሩታል። ላ የስተት ነው የሚቀራው ሐምዛ ፈትሐ ነው። ሐምዛ እንደነገርኳችሁ አያም ላይ ትጻፋለች፣ አሊፍ ላይም ትጻፋለች፣ ዋው ላይም ትጻፋለች ብያችኋለሁ። ልክ መጀመሪያው ትምህርት ላይ እንደየነው ይኸው እዚህ ላይ ምናነባት ሐምዛ ፈትሐ ነው እንጂ ያ ፈትሐ አይደለም። እዚህ ላይ ሐምዛ ፈትሐ ነው። ይኸው እንደነገርኳችሁ ሐምዛ ዋው ላይም ትጻፋለች፣ አያም ላይ ትጻፋለች፣ አሊፍ ላይም ትጻፋለች፣ ብቻዋን ትጻፋለች። 4 ሱራ አላት። መጀመሪያው ትምህርት ላይ ታስታውሱ እንደሆነ ሐምዛ በአራት ሱራ 4 በ4 አይነት አጻጻፍ ተጽፋለች እና ይሄ እዚህ ላይ ልብ ልትሉ ይገባችኋል ማለት ነው። መጀመሪያው ትምህርት ላይ ነው በየነ ማስታወሰው ነው። ሁለተኛው ትምህርት ላይ ነው መሰለ። طيب እዚህ ጋራ አው ልብ በሉ። ያው እዚህ ጋራ እንደነገርኳችሁ ያው እዚህ ጋራ ያው ሐምዛ አሊፍ ላይ ተጥፋለች፣ ዋው ላይ ተጥፋለች፣ እያ ተጥፋለች። ያው እንደምታዩት ብቻዋንም ተጥፋለች። ያው እዚህ ላይ ይሄ ሁለተኛው ደርስ ላይ ማለት ነው። ሁለተኛው ደርስ ላይ ነው። ሁለተኛው ደርስ ላይ ሐምዛ በምጻፈውም ብቻዋንም ትጻፋለች፣ ያም ላይ ትጻፋለች፣ አሊፍ ላይ ትጻፋለች ብዬ ነግሬያችኋለሁ። አሁን እንዲያያችሁት ያ ላይ ተጥፋለች። ምናነባት ሐምዛ ፈትሐ ነው። ዋው ላይ ትጻፈችም ሐምዛ አሊፍ ላይ ትጻፈችም ብቻዋንም ትጻፈች ወይንም ያ ላይ ተጻፈች የምትነበበው ሐምዛ ፈትሐ ብላ ነው የምትነበበው። ሐምዛ 4 አይነት አጻጻፍ አላት። አንደኛ ብቻዋን፣ ሁለተኛ ዋው ላይ፣ ሶስተኛ ያ ላይ፣ አራተኛ አሊፍ ላይ ትጻፋለች እና አሁን ይሄው ልብ በሉ ያ ላይ ትጻፋለች። አሁን ምናነባት ምን እንደበለ ነው ሐምዛ ፈትሐ ቆሪአ ብለን እንቀራታለን ማለት ነው። طيب ስናቆም እንዴት ነው የሚለው እኔ ስናቆም እነዚህን እንዴት ነው የምንቀራው? ስናቆም እንደነገርኳችሁ ቃዲያሩ ብለን ነበር አይደለም የሚቀራረው በስኩን አድርገን ያዝ አድርገን። አሁንም ሐምዛን ስናቆማት በስኩን አድርገን ያዝ እናደርጋታለን ቀልቀላ እንዲያኮንብን። እንዴት ነው የምናነበው? ስናነባት في حالة الوقف በምናቆም ጊዜ እንዴት ነው ቆሬ هكذا ቆሬ ብለን እናነባታለን። ሐምዛዋን ያዝ አድርገን ቆሬ ብለን እንቀራታለን። ወደፊት ቀጥለን በመቀራ ጊዜ ቆሬአ ብለን እናነባዋለን እላችኋለሁ። የዛሬው ትምህርታችን በዚህ ጨርሻለሁ። እናንተንም አላህ ያግራላችሁ፣ እኛንም አላህ ያግራልን። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ።